عليكم ورحمة الله وبركاته. أنا تدار فلاجي سوناي. جنيم وجه 38 እና ወደ 39 የሚሆን አካባቢ ነው እና አሁን እኔም እንደኔ ያለ ኢማነኛ ሴት የዱንያ መሐባ ያልያዛት ትፈልጋለሁ። ኢማነኛ የቀብርን ጨለማ መታሰላስል በዱንያ አልተሞኘች ተሱስ ነፃ የሆነች ሱስ የተባለ ነፃ አላህን ፈሪ አመስታውቃ ሶላት የሚያልፋት ሴት ታገኘኝ ትዳር ፈላጊ ነኝ። ትዳር ፈላጊ ቆንጆ በመልኳም በኹሉቋም በጣም በኹሉቅ በተለይ ተመልክ በኹሉቅ አላህን እንደው ኹሉቅ የሚባለው ነገር ጎራ ስለሆነ እንደዛ የማይዘዋወር ያላት ኹሉቅ ቆንጆ ልጅ እፈልጋለሁ እና ከዚች ጋር መገናኘት ዛሬ ነገ ሳይባል እፈልጋለሁ። እሷም እንደኔ ፈላጊውቱን አላህ ይቅጠምኝ ይላል። ወይ ጉድ ዛሬ ደግሞ በጉደኛው ነው። ወይኔ ወሬ ሳልቸኩል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ አባታችን ትዳር ፈላጊ ነዎት፣ ከኢማንም ኢማን ከኩሉቅም ኩሉቅ ብለዋል። በነገራችን ላይ ቁጥሩን ለጥፎ ነው እንትን ያሉት፣ ቁጥሩን ያጠፋው መስሎኛል። እንግዲህ ብዙ ሴቶች እየተንጫጩ ነው። 39 ነው ያሉት፣ ግን 60 ነው የሚመስሉት። 39 ወደ 40 እየተጠጋው ነው ብለዋል። ማለቴ ጢሞት ነጭ ነው መሰለኝ አይደለም። መቼም ሂና ተቀብቷል ይመስለኛል። ሂና የሚቀባው ደግሞ ነጭ ሲሆን ነው እና ወላይ ቲክቶክ ገና ብዙ ነገር ያሳየናል። ወላይ ነው የምላችሁ። ይሄ ነገር ሴቶች ላይ ነበር እንግዲህ ሴትና ወንድ ላይ እያገናኙ ነበር ቲክቶክ ላይ። አሁን ደግሞ እርሶ ያው ራሱ አሁን ደረሳ ከሆናችሁ እናንተ ጥሩ እንትን ካላችሁ እስቲ የሷን ተው የናንተ ጥሩ አክላቅ ካላችሁ ደረሳ ናችሁ። እንግዲህ ደረሳ ሆኖ ጥሩ አክላቅ ካለዎት እንዱ ከሰፈር ሚስታታችሁ ነው። አሁን ምን ሞልቷል? ሚስት ነው እንጂ ወይ ደግሞ የሚሻለው ማለት ነው ቤት ያላትን ምንም ንብረት ያላት ቤት ያላት ነው የምንፈልገው ብትሉ አይሻልም? ችግር የለውም ሞልቷልና እንድረውታለን። ወይኔ በዚህ መንገድማ ፋዘርም ሊገባ ነው ማለት ነው ቲክቶክ። እንዴ ወዴት ነው ቆይ ጊዜው እየሄደ ያለው? ወላሂ በጣም ነው ያዘንኩት። ወዴት ነው ጊዜያችን ወዴት እየሄደ ነው ማለቴ። በቃ አሁን ሁሉን ነገር የምንጠይቀው በቃ በሚዲያ ነው ማለት ነው። የምንጋባው የምንፋታው እኔ በጣም ከቀን ወደ ቀን የምንሄድበት ነገር ወላሂ በጣም እየገረመኝ ነው። ምክንያቱም የምንሰማው ነገር ከባድ ነው። በተለይ ቲክቶክ የሚባል ነገር አይ ወዴት እየሄድ ነው? አሁን ማታ አይታችኋል ላይቭ ላይ እናትና ልጅ ተጣልቶ ሚዲያ ላይ እንግዲህ እንዴት ነው ወዴት ነው የሚከደው? እንዴ ሚዲያ ላይ እናትሽ አይደለሁም ብላ ልጅቷ ካደች። እንዴት እናቴ አይደለሽም ትላለች ስትል ዲኤንኤ ይመርመርልኝ አለች። ደም ይመርመርልኝ እናቴ አይደለችም አለች። ለምን ገበናችንን አውጥታ ሚዲያ ላይ ያወራች ነው ልጅቷ የተናደደችው። እናት ገበና ጠባቂ አይደለችም ወይ? እናት ደግሞ ተናዳለች። ከባሏ ተፋታ ልጇን አሳድጋ ብዙ መከራ አይታ ልጅቷ ወደ ሰው ሀገር ስትሄድ ትከዳታለች። ዋጋ ከፍላላት ማለት ነው። ብቻ ውስጣቸውን ባላውቅም ሚዲያ ላይ ለምን መጡ? ገበናውን ሰው ልጅ በቃ በግል የሚወራውንም የማይወራውንም ገበና ሚዲያ ላይ ኦፍ ኮርስ ባልና ሚስት እየተጣላ ብዙ ልናወራ እንችላለን። አሁን ልክ እንደኛ ማለት ነው። ግን በቤተሰብ በእናት በቤተሰብ ኧረ ከባድ ነው። እሺ የኛ ሲሆን የባልና ሚስት ይሁን፣ ግን እናትን ያን ያክል አሁን ደግሞ እርሶ ጭራሽ ሚስት ብለው ሚዲያ ላይ አሁን ስንቱ ሴት ቃል ብልትመዙ ነው እናንተ? ቆይ ስንት ቆንጆ የሆነች ነው ደግሞ ያሉት። ከቆንጅናው መላ ያላት ብትሉ አይሻልም ወይ? አሁን እርሶን
ብዙ ሰው የሚያውቃችሁ ሊያይ ይችላል የሚያከብራችሁ ምክንያቱም እና እርሱ አሁን መስጊድ ገብታችሁ አዛን ማድረግ መስገድ ነው ያለባችሁ ከዛ ጋር ደግሞ ጀባታ ሊመጣላችሁ ይችላል አንዱ ዞ መጥቶ ሳዱላ ራችሁ ይጀባል እኮ ታታቁም ለሸህ እንደሚጀባ ታውቃላችሁ አታቁም ይሄ በባህላችን አለ እስቲ ስንቶቻችሁ ተጀብታችሁ የምታቋላችሁ አላወራንበትም እንዴ ጀባት አለኩ ልጄን ጀብቻለሁ ብሎ ሳዱላ ዞ መጥቶ ለሸህ ይጀባል ከዛ በኋላ እሷ ተጀብታለች ጀባታ ናት ኒካ ትደረጋለች ታገባለች ወልዳ ትኖራለች ይሄን ታውቃላችሁ አታቁም ጀባ ነው የሚሉት በቃ እኔ ያቆ ነው የምናገረው እንግዲህ ብዙ ቦታ አለ ጀባታ አደና እርሱን ጀባችሁ ወደገራችን ላይ ሳቁባቸው ምን ለማለት ፈልጌ ነው በዚህ ደረጃ ለምን እንወርዳለን ነው ቆይ ትዳር ልክ እንደቃ አሁን በሚዲያ ይገዛል እቃ ማስታወቂያ እየሰራና ለትዳርም እኮ ማስታወቂያ በቃ ተጀምሯል ማለት ነው ታዲያ ምን ተጠብቃላችሁ ትዳር ያላዘችሁ ልጆች ሁላችሁ ሙጡ በቃ የምሬ ነው እኮ ትዳር ፈላጊ ሆናችሁ በቃ ግዴታ ተደወለልን ተጀናጀን ከምትሉ ወጣችሁ እንደማንኛውም ሰው ቁጥራችሁን ለጥፉና በቃ ትዳር ፈላጊ ነኝ ብላችሁ ትዳር ስትፈልጉ ደግሞ የሆነ ነገር ማስቀመጥ አለባችሁ እድሜው እንደዚህ ነው መልኩ እንደዚህ ነው አገሩ እዚህ ነው ሃይማኖቱ ላይ እንደዚህ ብላችሁ የምታስቀምጡትን አስቀምጣችሁ ተጋቡ በቃ ሁሉ ግን በሚዲያ የመጣን ፍቅር በዚህ በማስታወቂያ የመጣን ፍቅር እንዴት እናየወደን ጥሩ ፍቅር ይሆናል ጥሩ ትዳር ይሆናል ወይስ ጊዜያዊ ሆኖ ይሄዳል ወይስ እንዴት ነው እኔ እሱን አልተመራመርኩም ምክንያቱም ያላየሁት ነገር ነው ያላሳለፍነው ነገር ነው በሱ መፍረድ አይቻልም ከዚህ በፊት ዝም ብለው በሚዲያ ተገናኙ የተጋቡ ካሉ እነሱ ያወሩ እሱን እና እንግዲህ እርሱ ዛሬ እነሱ ነው ይዤ የመጣሁት እድሜው ግን ትክክል ሊሆን ይችላል ማለት ነው ከዚህም በላይ ነው የሚመስሉ ሳያቸው እንጃ እንዴ ነው እስቲ አባታችን ናቸው እኮ አይደለም እንዴ ብቻ ምላችሁ ነገር እኔ እንጃ ፋዘር ነገ ደግሞ እንዳይወጣ ቲክቶክ ላይ ፈርቻለሁ አቤት ወይ ጊዜ አጃይብ ነው ይላችሁ መጣው ዞሮ ሰብስክራይብ አድርጉ ያላደረጋችሁ ልጆች እስቲ 150 እንኳን አስገቡን 149 ማን ነው 249 ገብተናል 250 እንግባ እስቲ 1000 ነው የቀረው ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቪዲዮአችንን እንድታዩልን እንፈልጋለን ወዳችኋለሁ ይመቻችሁ